ምን አማራ የባውንደሪ ቆይ አሁን ለምሳሌ አማራ ክልል ውስጥ ሌላ ብሔር ኦሮሞ ገብቶ መስራት አይችልም። ተባሮ አሁን ነው ስለ ያለው። ይኸውልህ አገር ማንም እንሆነን መግባት አይችልም። ብለኸኛል። መኪና ማንፌስቶ መግባት አለን አይችልም። ብለኸኛል አይደለ? ማንፌስቶ እልክልሃለሁ ብለኸኛል አይደለ? እሱን ከላክልኝ ማንፌስቶ ውስጥ የኦሮሞ ፖሊሲ ሀገር ስትሆኑ ማለት ነው ቴሪቶሪያል ኢንቴግሪቲያችሁ ወይም ደግሞ ባውንደሪ ሊሚታችሁ አለ። እሱን አድርገህ ነው የምትነግረኝ። አንተ እኮ የኦሮሞ ኤሊት ነህ እኮ አፍተሮን። ስለዚህ ማንፌስቶ ላይ እነዚህ ሁሉ ተካተዋል። የኦሮሞ አገር የምትመሰርቱ ከሆነ እስከ የት ድረስ ነው የኦሮሞ ባውንደሪ? ወይ ደግሞ ማንፌስቶ የላችሁም ማለት ነው። ለዛ ነው እኮ የኦሮሞ ሰራዊት 70 ዓመት ታግሎ ያላሳካው የምንለው ለዛ ነው። ካለ ደግሞ አረጋግጥልኝ። ቀጥል ዋዳ። አሁን በአንተ ንግግር በአጠቃላይ ሁለት እግር ማድረግ አይቻልም። በአንድ በኩል አብይ ጎን ያላችሁ ይመስላል፣ በአንድ በኩል ደግሞ አብይን የምትኮንኑ ይመስላል። አንተን እኮ ነው እየጠየቅን ያለው። ባይዞ የአንተን ፍላጎት እኮ እያሳካሁልን እና ሁለት ዓላማ የለም፣ ሁለት ትግል የለም። የኦሮሞን ማንፌስቶ ንገረን እነግርሃለሁ ብለኛል አይደል? እቺ የተለመደችውን መጨረሻ ላይ ሲደርስ ማንፌስቶ ወር ነው እንዴ? ሰው እየታዘበ ነው በነገራችን ላይ ሲጨፈጭፍ ቆይቶ ይኸውልህ ዋዳ ሰው እየታዘበ መንግስታችንን ሲል ቆይቶ ዛሬ መጨረሻ ላይ ሰው እየታዘበህ ነው በነገራችን ላይ። ስለዚህ አንደኛ ማንፌስቶ አለ። በጣም ረግጬ ነው እኔ የምናገር፣ ረግጬ ነው። ምን ይታዝበኛል? እኔ ረግጬ ማንፌስቶ አለን የማንፌስቶ አካል ምን ከታሪክ አኳያ ከመጨረሻ እስከ አሁን ከታሪክ አኳያ አናጻጽሬ ነው የምናገረው። አንተ ሀገሪ ቴሪቶሪያሊ ይኸውልህ መጀመሪያ የድደርስ ነው። አዳምጥ መጀመሪያ ማዳመጥ ልመድ። እኛ እኮ የምናስወራህ ትክክለኛ ነገር የምታወራ ወይም ደግሞ ጆሮም እንዳለህ ለማረጋገጥ ነው እንጂ ምላስ እንዳለህ አይተነዋል። ምላስ በትክክልም እየመለሰ ስላልሆነ ማለት ነው። ለማንኛውም እየሰማችሁት ነበረ። እንደዚህ ናቸው እንግዲህ ኦሮሞ ከፍ ያለው ኢሊትም ተብሎ ትዊተር ላይ ዘመቻ ተልኮ የመጣው እና እየሰማችሁት ነበረ። ነገራችን ላይ የነ ጁዋር ታናናሾች ማለት ነው ማንፌስቶ አለን ይላል። ማንፌስቶ እንደውም መናገር አይፈልግም። አብይ አህመድ ኦሮሞን ጨፍጭፏል ይላል። ከዛ ደግሞ ኢትዮጵያን ለማዳን ነው የሚሰራ ይላል። ግራ የገባቸው ናቸው እኮ በቃ ይኸውልህ ፍላጎታቸውን ለማሳካት እነዚህ ሰዎች አሳን ያስንቃሉ ሲገለባበጡ እና አሳዛኝ ናቸው። ለማንኛውም ኦሮሞዎችን እንደዚህ አድርገን ካየናቸው ጥሩ ይመስለኛል። ለአማራ ብሔርተኛ ካይስቀጥሉ ጠበቃ አስረስ ማረ ዳምጤ በሰጠው ዙሪያ ሀሳብ ካላችሁ ዙሪያ ቀደም አይ ቲንክ ቲክቶክ ላይ ሄደንበታል። አይ ቲንክ ጠበቃ አስረስ ብዙ ጊዜ በየተለያዩ እንትኖች ላይ የሚናገራቸው ንግግሮች ናቸው። ዛሬም ያው ረገጥ ባለ እንትን ተናገረው እንጂ እኛም ብለናል። በነገራችን ላይ የአማራ ፖለቲካ እንደ በፊቱ ጭራቅ መጣልህ ወይም ደግሞ ህዋት የወሰነልህን ነው የምትኖረው፣ ኦህዴድ የወሰነልህን ነው የምትኖረው የሚባልበት ዘመን አብቅቶ በልጆቹ የሚወሰንበትና ፖለቲካ የሚሰራበት ጊዜ ደርሰናል የምንለው ለዛ ነው። ስለዚህ የማንኛውም ኤክስተርናልም ሆነ የሀገር ውስጥም ሆነ የቀጠናው ፖለቲካ ዳይናሚዝም ተቀየረም አልተቀየረም ወንድሞቻችን በተቀበሉትና በተረዱት ልክ አማራዊ ጥቅማቸውን አስከብረው እስከሄዱ ድረስ እነሱን የምንቃወምበት አንድም አይነት መስፈርት የለንም ብዬ ነው የማምነው። ትችት ወይም ደግሞ ሂሳዊ ድጋፍ መስጠት ይቻላል። ይሄ ቢሆን ይሄ ከኔ እይታ አንጻር ጥሩ አልመሰለኝም። በተለይ ደግሞ የተቋም አቋም እስካልያዙ ድረስ ማለት ነው። አሁን ለምሳሌ አስረስ በግለሰብ ደረጃ ወይም ደግሞ የተቋሙን ሙሉ በሙሉ ፊርማ የተረጋገጠ ውሳኔ ሳይሆን እንዲሁም ጀነራል ተፈራ ማለት ነው የሚዲያ ሽፋን ለመስጠት የተናገሩት ንግግር
ሙሉ በሙሉ ተተግባሪ ነው ተብሎ ሊወሰድም በማይችልበት ደረጃ የሚናገሩትን ሂሳዊ ድጋፍ መስጠት እንችላለን። በነገራችን ላይ ግን ዘልዝሎ ለመጣልና ቆርጦ ለመጣል ያልሆነን ሆነ ለማለትና ለራሳቸው የፖለቲካ ፍጆታ ለማዋል የሚሄዱ ቡድኖች ኦብቪየስሊ የጠላት ሳይድ ናቸው። እነሱ ከነሱ ምንም ኤክስፔክት አናደርግም፣ እንታገላቸዋለን፣ እየታገልናቸውም ስለሆነ ማለት ነው። እንግዲህ የትግራይ ህዝብ፣ የኤርትራ ህዝብ፣ የሱዳን የየትኛውም የምስራቅ አፍሪካ እና የቀጠናው ፖለቲካ ሊሰራ ካስፈለገ ወይም ደግሞ አማራን መሰረት ያደረገ ፖለቲካ ሊሰራ ከሆነ ጦርነትን መጎሰም የመጀመሪያ ፕራዮሪቲ ተደርጎ ሊወሰድ አይችልም። ከጥቅምህ አንጻር ጥቅሙ ሳይፈታ ሲቀር የኮንፍሊክት ኦፍ ኢንተረስት ባለበት ሰዓት ላይ ነው እንደዚህ አይነት ነገሮች ሊፈጠሩ የሚችሉ እንጂ በንግግር ቅድም ሰምታችሁታል። እንግዲህ በመተማመኛና በቃላት ውርዋሮች አንጻር እንደ በፊቱ ጦርነት ከመጎሰም ተሻግረን አሁን የጋራ የተመሳሳይ ኦብጀክቲቭ እንዳለን ሁሉ የጋራ የሚያደርጉን ነገሮች ላይ እያተኮርን እያወራን ነው ያሉ። በነገራችን ላይ አብረን እየሰራን ነው አይደለም ያሉት። ኢቭን የመተማመኛው ቴክኒካል የሆኑ እንትኖችን ስምምነቶችን አላደረጉም። በቲፒኤልኤፍ ወይም ደግሞ በትግራይ በኩል ከአማራ ጋር ጦርነት አንፈልግም፣ በአማራ በኩልም ጦርነት አንፈልግም አይነት ንግግሮች የስምምነት ወይም ደግሞ አንድ ላይ የመቆምን አንዳንድ ምልክቶች ናቸው እነዚህ። ጦርነት በነገራችን ላይ ውጊያና ጦርነት ይለያያል። አብይ አህመድ ከኤርትራ ጋር ኦልሬዲ ጦርነቱን ጀምሮታል። የቀረው የነበረው ውጊያ ነበር በባለፈው። ስለዚህ የቃላት ጦርነት ከሚኖር ይልቅ ሰላማዊ የሆኑ ዲስኮርሶችን እያደረጉ ዋና ታርጌታቸው የመጀመሪያው ጠላታቸው ላይ ቢያደርጉ ነው አዋጭ የሚሆነው። ያን ደግሞ እያደረግነው ነው ብሎ ነው የገለጹ ሁለቶቹ ማለት ነው። ሰሜን ሊጠፋ ነው ያለ ጀነራል ተፈራ ማሞ፣ ለማጥፋት ደግሞ ፕሮጀክት ነድፈው እየሰሩ ነው። ስለዚህ ይህን ለመቀልበስ በጋራ መቆም አለብን። ሰሜን ሊጠፋ ነው፣ የትግራይ ህዝብና የኤርትራ ህዝብ ከአማራ ህዝብ መቆም አለበት ብሎ ማሰብ ቲፒካሊ ቲፒኤልኤፍ ወይም ህዋት ብሎ እንደታሰበ አድርጎ የሚወስድ አለ። በነገራችን ላይ ገና እኮ በትግራይ ውስጥ የተለያዩ አደረጃጀቶች አሉ፣ ህዝባዊ አደረጃጀቶች አሉ። ከኤርትራ ጋርም በተደረገው እንግዲህ በሚደረገው ስምምነት ወይም ደግሞ የጋራ ስራ አገሪቱን እመራለሁ ብሎ የተረከበው ስርዓት እስካለ ድረስ የሚያዋጣውን መንገድ የሚይዘው አማራ ባሉት ልጆቹ በተወከሉት ልጆቹ ነው። በነገራችን ላይ እንደ በፊቱ የኢህዴን እንደነ ታምራት ላይኔ እንደነ ያሬድ ጥበቡ አይነቶች ቢሆኑና ወደፊታችን በጌቶቻቸው ውሳኔ ብቻ ተቀባይነት አማራን የሆነ ቦታ ውስጥ ይጥሉታል ብለን ብንፈራ ኦብቪየስሊ ለምን ይመስላችኋል? በፕሪቶሪያው ስምምነት እነ ተመስገን ጥሩነህና እነ ማን ነበር እነ የብአዴን አካላት ተወክለው በሄዱበት ሰዓት ላይ እኛን አይወክሉንም፣ እኛን መወክል ያለባቸው አራቶቹ ናቸው ተብለው ተመልምለው የነበር እነ ዶክተር ወንዶሰን፣ ዶክተር ደሳለኝ፣ ጀነራል ተፈራና ትርፌ እነዚህ ተመልምለው የነበረ አማራን ስለማይወክሉ የአማራ ልጆች ስላልሆኑ ወይም ደግሞ የአማራን ጥያቄ ሊመልሱ ስለማይችሉ ብአዴኖችን እኛን አንወክልም አሉ። አሁን ደግሞ ፋኖች ሲመጡ ዋርካው ምሬ ወዳጆን ማምነው ከሆነ ያሻግረኛል ወይም ደግሞ የጥያቄን ይመልስልኛል ብዬ ማምነው ከሆነ አርበኛ ዘመነ ካሴንም እንደዛው ኢንጂነር ደሳለኝ እነ ሳሚ እነ ባየ እነ ሀብቴን ማምን ከሆነ እነሱ የሚጠይቁት ጥያቄ አስልተው አይደለም ብዬ እንዴት ልጠራጠራቸው ይችላሉ? ጥቅማችን ሳያሰሉ ሊሄዱ ይችላሉ ብዬ እንዴት ልጠራጠራቸው ይችላሉ? በጣም የቀነጨረ አካሄድ እንደሚሄዱት አፋዶች በተለያየ ጊዜ የፈለጉትን ነገር ይናገራሉ። በነገራችን ላይ እኛ ግን ቦታ አንሰጣቸው። ለምንድነው ቦታ ማንሰጣቸው? አንደኛ እየታገሉ አይደለም፣ ለህዝብ ኮዝም የወጡ አይደሉም ተብለን ስለምናስባቸው እንጂ እኮ ከ3 ዓመት በፊት እስክንድር ነጋ የተናገረውን ነገር ሰምተነዋል። ቅድም ህወሓትን ታሪካዊ ጠላት ናት ብሎ የሚሏትን እኔ አልስማማበትም። ታሪካዊ ጠላት ናት በሚለው አልስማማም ነው ያለው። ኢቨን የምክክር ኮሚሽን አገዛዙ ያለው አገዛዝ እንደውም በሚያቋቁመው የምክክር ኮሚሽን ላይ ተሳታፊ እንድትሆን ራሱ እኔ ፈቃዴ ነው እንደ ማንኛውም የፖለቲካ ፓርቲ ነው ያለ። ከዚህ ውስጥ ግን እንዲም ብሎ እንኳ የቀይ መስመሮች ብሎ ያስቀምጣቸው ወይም ደግሞ የንግግሩ የህወሓት ላይ ህወሓት ጋር በሚኖረው ንግግር ውስጥ
የቅድመ ሁኔታ የድርጅታችን ቅድመ ሁኔታ ብሎ ያስቀመጠው አማራን የሚጠቅም አይደለም። አንደኛውም ማለት ነው። አንደኛውም እንደሚለው የኢትዮጵያን አንድነት ምንም አይነት ችግር ውስጥ ማትከት ከሆነ ነው የሚለው። እኛ በአማራ ብሔርተኝነት ውስጥ የኢትዮጵያ አንድነት የሚባለውን ግሳንግስ እኛ ፕራዮሪቲያችን አይደለም። የኢትዮጵያ አንድነት በሁሉም ስምምነት እንጂ እኛ የተለየ ልጅነትና የተለየ ባለቤትነት ኑሮን ሌላው አልፈልጋትም ሲል ግዴታ መፈለግ አለብህ ልጅ ነህ ብሎ ሊኮረኩም የሚመጣ የፖለቲካ ርዕዮተ ዓለም የለንም። እሱ ነው እያስበላንም የነበረው። ስለዚህ አማራነት የቀለጠበት ነገዳዊነትን መሸከም ያልቻለ ኢትዮጵያዊነት አማራነት ቀልጦ ሊያስቀጥለው የሚችል ኢትዮጵያዊነት ሊኖር አይችልም። ይሄ ነው እንግዲህ አንድነት ሲሉ አማራ ይቅለጥ ነው። አማራን እየገፋነ ለማባበያ ሌላውን መሪ አድርገን እናምጣ እንደነ ሻለቃ ዳዊት ማለት ነው። ይህን አንቀበልም ነው። በወርዳችን በቁመታችን ልክ ኢትዮጵያ ውስጥ ባለን የዲሞግራፊክ ካፓሲቲ ኢትዮጵያን መወከል በምንችልበት ልክ ተወክለን የአማራን መብትና ግዴታዎችን በኢትዮጵያ አንድነትም ሆነ በኢትዮጵያ መፈራረስም ሆነ በተለያዩ የሀገሪቱ ውሳኔዎች የፊት መሪ ተሳታፊዎች መሆን አለብን ብለን የመጣ ነው እና እነ እስክንድር የኢትዮጵያን አንድነት ነው የሚለው አንደኛው ክራይቴሪያ ለህዋት። ይሄ ለአማራ ይጠቅመዋል ወይስ አይጠቅመውም ብላችሁ መመዘን ትችላላችሁ። ሁለተኛው እዛው ላይ የተናገረው ትግራይ የታጠቀችውን ጦር ሙሉ በሙሉ ማውረድ አለበት። ምንድነው ሞኖፖሊ ኦፍ ቫዮለንስ ለአብይ አህመድ ብቻ ይገባዋል ነው የሚለው ለፌዴራል መንግስቱ። ሞኖፖሊ ኦፍ ቫዮለንስ ለፌዴራል መንግስቱ ቢገባው ባይገባው እኛ እንትናችን አይደለም። እንደውም ጠንክሮ እኛ እንዲፈጀን ነው። አሁን ለምሳሌ ትግራይ የታጠቀችውን ጦር ወደ አብይ አህመድ ትስጠው ማለት ሁለቱም ለኛ እንትኖች ናቸው፣ አስፈሪዎች ናቸው፣ ጠላቶቻችን ናቸው። ፎርዛመት ትግራይ በአሁኑ ሰዓት እንደም እየወጋችን አይደለም። እንግዲህ ቅድም እንደተባለው በንግግሮች የረገቡ ነገሮችም ስላሉ ማለት ነው፣ እየረገቡም ስላለ ለአብይ አህመድ ያ ሁሉ ሙሉ በሙሉ ቢሰጠውና የአብይ አህመድ ሰራዊት ሞኖፖሊ ኦፍ ቫዮለንስ ወስዶ ሙሉ ሰራዊቱን ዲፕሎይ ቢያደርግ በዛ በኩል እኛ በሁለት ዳይሬክሽን እንወጋሉ ነው የምንችለው ማለት ነው። ስለዚህ የአማራ ጉዳይ አይደለም። ይሄ የሞኖፖሊ ኦፍ ቫዮለንስ ኦፍ አብይ አህመድ በተለይ ደግሞ አብይ አህመድ አገዛዝ የእኛ ጉዳያችን አይደለም። የአማራ ጉዳይ አርበኛ ሰረስ ብዙ ጊዜ ሲናገር እንደነበር ሰምታችሁ ከነበረ የማንነት ጥያቄዎች የእኛ ሬድ ላይኖቻችን ናቸው ነው የሚለው። የወሰን ጥያቄዎቻችን አንደኛም ትግል የጀመርንበትም እነሱ ስለሆኑ ብሎ ነው የሚያስቡ። አንደኛው ጥያቄያችን ማለት ነው ከስድስቱ ጥያቄ አንደኛው የወሰን ጥያቄ ነው። እችንን ግን እስክንድር ቢሞት አይናገራትም። በነገራችን ላይ የአፋድ መሪዎች ወይም ደግሞ የአፋድ አባላት ይህንን ቢሞቱ አይናገሩትም። ምክንያቱም አስቀምጠውታል ኦልሬዲ ማኒፌስቶንም ብለው ያስቀመጡ ላይ ማለት ነው። በጂኦግራፊካል አሬንጅመንት ወይም ስትራክቸር ነው አገሪቱ መመራት ያለበት ብሎ ስለሚያምኑ የትግራይ ነው የአማራ ነው የሚል የባውንደሪ ወይም ደግሞ የማንነት ስያሜዎችን ሊሰጡ አይፈልጉም። እቺ እንድትነሳባቸውም አይፈልጉም። ለዛ ነው ሁለቱም ክራይቴሪያዎች ብቻ ካስቀመጡ በኋላ ህወሓት የድርድሩም የምክክሩም አካል ሆኖ መገኘት ይችላል ያለው። ይህ ከዛሬ 3 ዓመት በፊት ነው። ይህኞች ግን ዛሬ ከትግራይ ህዝብ ጋር እንነጋገራለን አሉ ተብሎ ሰማይና መሬት እስኪቀደድ አገር ይዛዝልኝ። ለዛውም ደግሞ ሀብታሙ አያሌው ነው በነገራችን ይሄ የሚለው። እንግዲህ ሀብታሙ አያሌውን የፖለቲካ ባክግራውንድ ወይም ሂስትሪውን ገፋ ብላችሁ ብታዩት እርስ በርሱ የሚጣላ እሱ ራሱ ቢሰማው ህሊና ቢኖረው መድረክ ላይ ራሱ የማያስቀምጥ የፖለቲካ የቆሸሸ ባክግራውንድ እንዳለ የማሰፍነው ሰላም የለም እገሌ ጋ ወይም ደግሞ እዚህ ቡድን ጋር ያለ ጦርነት የሚፈታው ችግር የለም ተብሎ አይደለም የሚጎሰመው። በነገራችን ላይ ይሄ ጥያቄ በቲፒኤልኤፍ በኩል አሁን ይሄ ጥያቄ አለኝ በትግራይ በኩል ይሄ ጥያቄ አለኝ ብሎ ይዞ የሚቀርብና በዚህ ኢንተረስት ኮንፍሊክት ሀገሪቱን እየገዛት ያለው እያስተዳደራት ያለው ስርዓት ነው ብለን ካመን የኛ የምናስቀምጣቸው
ጥቅም ጉዳዮች የሁለቶቹ ማለት ነው በይደራድረው ከጦርነት ባሻገር ነፍታው እንደነ ዋርካው ምሬ ወዳጁ ባለፈው እንዳሉት ማለት ነው ከጦርነት ባሻገር መፈታት አለባቸው ብለው ቢያምኑ አንደኛው ጊዜ መግዣ ሆኖናል። ሁለተኛ ኮንፍሊክት ኦፍ ኢንተረስታችን ፖይንት አውት ተደርገው ካደሩ በኋላ የሚያስማሙን በሚያስማሙን ማያስማሙን ከሆነ ደግሞ ጦርነት እኮ በነገራችን ፋይናሊም ላይቀር ይችላል በፍላጎት ከተጋጨን ማለት ነው። ስለዚህ ኢንተረስትን ይዞ መቅረብ ሲገባ ሬድ ላይኖችን ወይም ደግሞ ቀይ መስመሮች ናቸው ብለን ይዘን መቅረብ ሲገባ ውረድ እንውረድ ጦርነት ካልገጠምነ ሙች እገኛለሁ የሚባለው እንትን በነገራችን ላይ ለውጩ እንትንም ጦር ጠማቂዎች አስመስሎ እንደሚያሳየን ማየት አለብን። ሌላው ደግሞ ታሪካዊ ጠላት ሁልጊዜ የሚባለው ነገር ነው። በጣም አማራው ነው ደግሞ የሚደጋግመው በነገራችን ላይ ዛሬ እናቴን አይኔ እያየ እየተጨፈጨፈችና የተገደለች ለዛሬ ስንት ዓመት የተደረገ የእርስ በርስ ጦርነት ላይ ታሪካዊ ጠላት ብሎ ፈርጆ አስቀምጦ አልነካካም የፖለቲካ ጥቅሜንም የድሮን እያስታወስኩና በትዝታ እየቆዘምኩኝ ምንም አይነት ስምምነት አላደርግም የፈጀውን ይፍጅ ብቻዬን ቆሜ ነው የምጋተረው ማለት የፖለቲካ ውድቀት ነው በነገራችን ላይ ወንድሞቻችን እንዳይታገሉ ማድረግ ነው። ስለዚህ ከጥቅማችን ነው መነሳት ያለብን እንጂ ታሪካዊ ጠላት ምናምን እየተባለ የቦርቃ ዝምታን እያስታወሱ ማልቀሱ አሁን ቄስ ሞገሴው ዳንኤል ክብረት ከሚገለን ይበልጣል ብዬ አላምንም። እያጨደን እየጨፈጨፈን እስከሆነ ድረስ ማለት ነውና ጥቅማችን ነው ማስከበር ያለብን። ወንድማችን አስረስም የተናገረው ጀነራል ተፈራ ማሞም የተናገሩት ንግግር ምንም አይነት ህጸጽ የሌለበት ጥቅማችን አሳልፈን እንሰጣለን ሳይሆን የሰላም እጃችን ዘርግተን ከጦርነት ባሻገር ችግሮች መፍታት እናስቀድማለን ነው የነሱ ንግግር። ሙሉ በሙሉ የምንስማማበት ነው በነገራችን ላይ ይሄን ከዚህ ባሻገር ትዊስት እያደረጉ ለራሳቸው የፖለቲካ ፍጆታ የሚጠቀሙት ቡድኖች ማን እንደሆኑ ቅድም እንደተናገርኩት አንደኛ ቡድኑ ሌላኛው ደስ እየደየ እንዳይነካብኝ የኢትዮጵያ ጀብደኛው እና የቁርጥ ቀን መሪው ብሎ እየደገፈ በዚህ በኩል ደግሞ የፋኖ ደጋፊ ነኝ ብሎ የሚመጣ ቡድን ያለ እንደናያሌው መንበር ሙጥቂ ማለት ነው። እነሱን መቼም ልንሰማቸው አንችልም። እንደውም ቶለሬትም ልናደርጋቸው የምንችልበት እንትን የለም። የምንታገራቸው ናቸው ለማለት ነው። አመሰግናለሁ ጋይስ። ረዥም ሰዓት ወሰድኩት ሶሪ። ኢንዳ አማራ ቀጥል። አይታይም እስኪ አይታይ
አይሰማም። ነው አሁንማ ጭራሹን አጠፋሽው። ንገሪን፣ አይሰማም። እዚህ ይቆራረጣል። አይደለም አንቺ ከቻልሽ ንገሪኝ።
ብሔርተኝነት ማለት ምን ማለት ነው? ኢንድ ኦፍ አማራ ጄኖሳይድ የአማራን ጥቅም ከምን አንጻር ጥቅሙን አሁን ለምሳሌ ኢኮኖሚካ ስለዚህ ግዛታዊ አንድነት ማለት የአማራ ጥቅም አይደለም። ታዲያ ብሔርተኛ ከሆነ የግዛታዊ አንድነት ማለት በነገራችን ሌላ ነገር አለ መሬት ማለት ነው። አልገባ እንዴት ቢበተን ስትይ አሁን እኮ ግዛታዊ አንድነት አልኖረንም። አሁንም የጎጃሙ ለጎንደሩ አልሆነም እኮ አሁን የወሎ ለሸዋ አልሆነም። ኖ ግዛታዊ አንድነት ማለት በነገራችን ላይ አማራ የሆነ ሁሉ በየትኛውም የአማራ ቦታ ላይ የባለቤትነት ስሜት እንዲሰማው ማድረግ ማለት ነው። አሹር እንዲያደርጉን ስላልሽ ነው የጠየቁሽ። በነገራችን ላይ አሹር የብሔርተኝነት ርዕዮተ ዓለም ራሱ ባይ ዲፎልት ይህን አሹር ያደርጋል ነው ለማለት ፈልጌ። አዲስ አበባ እድል ስጪ ጡርዬ። አዲስ አበባ አልተናገርሽ ከሆነ ወይ ወንድ ከሆነ ሴት ከሆነ አይደል? ኧረ ሴት ነኝ። እንዴት ነህ? እሺ ይቅርታ። ምንም ችግር የለም። እንዴት ናችሁ? ደህና ናችሁ ወይ? እና ቅድም አንድ ሰው የመጣሁት ወደ ላይ አይ ቲንክ እንደ እስክንድር እና የተመሳሰሉ ሰዎች ላይ የኛ የምንጠብቀው ነገር በደንብ አስተሳሰባችን መቀየር አለበት ብዬ ስለማምን ነው ወደ ላይ የመጣሁት። ምንድነው ሁሉም ሰው እኔም አሁን እዚህ ያላችሁት ሁላችንም የምንፈልገው ነገር አለ እና ያንን የምንፈልገውን ነገር ልናሳካ ነው የምንመጣው። ያ ደግሞ ማለት ለምሳሌ እኔ አማራ ከሆንኩኝ የአማራን ጥቅም ላስከብር እመጣለሁ። እንደገና ደግሞ የኔ ፊውቸር ወደ የኔ ጀነሬሽን የሚቀጥለው ጀነሬሽን አማራ ከሆነ ልጆቼ ያገባሁት ባል ወደፊት የሚመጣው አማራ ከሆነ ያንን የነሱን ጥቅም ማስከበር እመጣለሁ። ወደነ እስክንድር አይነት ሰው ስትመጣ ቅድም ስትናገር ነበር ይሄ አንደኛ ድንበር የሚባል ነገር አይኖርም፣ አማራ የሚባል አይሆንም፣ የቲፒኤልኤፍንም እንደ ጠላት ብሎ አለመቁጠር እነዚህን ዞር ብለህ ስታያቸው ከሱ ካለበት ህይወትና ከሚፈልገው ሊያው ከሚፈልገው ጥቅም አንጻር ትክክል ነው። እሱ ልክ ነው። ግን ደግሞ ይሄ ለኔ አይሆነኝም፣ ለኔ እሱ አይጠቅመኝምም፣ ለወደፊቴም ደግሞ ዘሬን ያጠፋዋል። ስለዚህ ለኔ እንደ ጠላትነት ብቻ ሳይሆን በእኔ መጥፋት ላይ የተመሰረተ ነው ብዬ ነው የማስበው። እና ብዙ ጊዜ በአማራ ውስጥ የማየው ችግር ይሄንን መቀበልን ይከብደናል። በማህበረሰባችን ውስጥ ያለው ትልቁ ችግር አማራን በራሱ እንዲቆም ራሱ የሚቀጥለው ጀነሬሽኑ የሚቀጥለው ህዝቡ አማራ የሚሆነው ማህበረሰብ አማራ የሚሆኑት ልጆቻችን የልጅ ልጆቻችን እንዲጠፉ ራሳችንን እየወሰንላቸው ያለ ነው እና እሱ ነገርን ትክክል አይደለም። ለዛ ነው ከእንደነዚህ አይነት ሰዎች የኛን ይረዳሉ ብሎ መጠበቅ ሳይሆን ያለብን በእኛ መጥፋት ላይ ነው የነሱ ህይወት የሚቀጥለው ብለን ነው መውሰድ ያለብን። ስለዚህ አሁን እስክንድርን እንደ አንድ ምሳሌ የምጠቅሰውም ለዛ ነው። የኛ መጥፋት ለሱ ለሚፈልገው ህይወት ለሱ ለልጁ ለልጅ ልጆቹ
ጥሩ ተስፋ ይሰጠዋል። ስለዚህ የኛ መጥፋት ለሱ ይጠቅመዋል። የአማራ እንደ አማራ ሆኖ አለመደራጀቱ ለሱ ስለሚጠቅመው አጽንቶ ይታገልለታል። ለወደፊቱ ህይወቱ ይታገላል። እኛ ደግሞ በዛ ልክ ነው ይሄንን መታገል ያለብን እንጂ እነዚህ ሰዎች አንደርስታንድ አድርገውን የአማራው ችግር ይገባቸዋል ልንል አንችልም። ምክንያቱም እነሱ የቆሙት ሌላ ቦታ ላይ ነው፣ እኔ የቆምኩት ሌላ ቦታ ላይ ነው። እኔ የቆምኩት የአማራ ልጆቼ ነገ ሀገርና መኖሪያ እንደማይኖራቸው ጠላት እንደሚደረጉ እንደሚሳደዱ እያሰብኩ ነው። እሱ የሚታገለው የእሱ ልጅ ነገ ሁሉም በር ከተዘጋ ወይ ሂያስቱ ቹዝ ቢትዊን አማራና ትግሬ መርጦ አንዱ ጋ ነው አርፎ የሚቀመጠው። ትግራይ ሊሄድ ብል በአባተ ከአማራ ነህ ተብሎ አማራ ክልል ሊገደል ይችላል። ስለዚህ ከእናቱ ይለያል። አይ አማራ ነህ ደግሞ ከተባለ ከእናቱ ጋር መሄድ አይችልም። ስለዚህ ይሄኛው እንዳይሆንበት ምንድን ነው የሚያደርገው? አማራም የሌለ ትግሬን ነክቶት አያውቅም። ትግራዮች በትግሬነታቸው አትደራጁ የሚል ነገር ሰምቼ አላውቅም። ግን አማራን ደግሞ እንደዛ እንዳይሆን በጣም በጣም አድርጎ ታግሎናል ማለት ነው። እና ከጥቅሙ አንጻር ስታዩ ያ ልክ ነው። ላመነበትና ለሚያዋጣው ነው የሚታገለው። ስለዚህ እኛ የፈቀድነው ነገር አለ። መፍቀድ ብቻ ሳይሆን ለምንድን ነው አንደርስታንድ አታደርጉንም ብለን እንደነዚህ አይነት ሰዎች ብዙ ጊዜ እንጠይቃለን። እነሱ አንደርስታንድ የማያደርጉት ያሉበት ሁኔታ አይፈቅድላቸውም። የእነሱ የወደፊት ህይወታቸው ያንን ስለማይፈቅድ ከዛ መልቀቅ አይችሉም። ስለዚህ እኛ የራሳችንን ነው ይዘው መጓዝ ያለብን። የምንጓዘው ምንድን ነው? ከዚህ በኋላ ኢትዮጵያ ውስጥ አማራ ሲኖር ራሱን ችሎ በአማራነቱ ይኖራል። ከሌሎቹ ጋር ደግሞ በኢትዮጵያዊነት ለመኖር እኩል ተቀምጠን የምናወራበት መድረክ ነው የሚያስፈልገን። እንደ ኢትዮጵያ አንድ ላይ መኖር እንችላለን። ምርጫ የለንም ከዛ ውጪ አብረን ከመኖር ኢቨን እንኳን ብንገነጠል ሁሉም ለብቻው ሀገር እንኳን ቢሆን ስቲል ጎረቤት ሆነን የግድ መኖራችን አይቀርም። ሰው ወደዛና ወደዚህ እያለ እየሄደ እየመጣ እየነገደ መገናኘቱ ስለማይቀር አብረን የምንኖርበት መንገድ አብረንም ሆንም አልሆንም ያስፈልጋል። እንደሱ ሲሆን ግን እኛ ራሳችንን ችለን ነው መገኘት ያለብን። የራሳችንን ጥቅም ይዘን እንሄዳለን። የሰው አንፈልግም። ስለዚህ ያንን በደንብ ግልጽ አድርገን ማስቀመጥ አለብን። ከዛ አልፈን ግን ህዝባችን ይሄንን እንዲረዳው ማድረግ አለብን። አሁን እኛ ማህበረሰብ ውስጥ በአብዛኛው ያለው ችግር ይሄንን አለመረዳት ነው። አንደኛ ይሄንን አይረዱትም። ሁለተኛ ነገር ደግሞ 40 ዓመት የተሰራበትን ስርዓት 40 ዓመት መሬት ላይ ወርዶ ሰው አድጎ አደልት ሆኖበት ያለውን ሲስተም ለመቀበል የኛ ህዝብ ፈቃደኛ አይደለም። የኛ ህዝብ ብቻ ነው አማራ የሆነው ብቻ ነው። ከዛም ደግሞ አማራ የሆነው ብቻ ሳይሆን እናቱ አማራ፣ አባቱ አማራ፣ ልጆቹ አማራ የሆኑ ነው በጣም አይኑ ሊገለጥ ያልቻለው። ሌሎቹ በሙሉ ግን አይናቸው ስለተገለጠ የአማራውን ትግል ወደ ታች ይገፉታል። ምክንያቱም የእነሱ ህይወት የተመሰረተ ላይ ስለሆነ ማለት ነው። አዲስ አበባ ብትሄዱ ወይም ደግሞ የሆነበት ብትሄዱ ወደ 10 ሚሊዮን የሚሆን ሁለት አይነት ብሔር ያለው ሰው አለ። ስለዚህ ያ ሁሉ አማራ ውስጥ ነው የተሰገሰገው። አማራ ውስጥ ተሰግስጎ ሊያደርግ የሚፈልገው ምንድነው? አማራን በአማራነቱ እንዳይቆም የነሱ አይደንቲቲ ዶሚኔት እንዲያደርግ ነው የሚያደርጉት እና ያንን ነው የምንታገለው። ስለዚህ እኔ አማራ ሆንኩ አባቴ አማራ ከሆኑ ልጆች አማራ ከሆኑ ልታገል የምችል በዛ ህዝብ ነው። የዛን ህዝብ መብት ነው የማስጠብቀው። ስለዚህ ያንን በተመለከተ ነው ለህዝባችን ንቃተ ህሊና እንዲኖረው ልናደርግ የምንችለው እንጂ ሌሎቹን አይደለም የምንጠብቀው። የነሱ ኢንተረስት ከኛ በጣም የተለየ ነው። የነሱ ህይወታቸው መሰረት ያደረገው አማራን በአማራነቱ እንዳይቆም በማድረግ ላይ ስለሆነ ለምን አትሆኑም ልላቸው አልችልም። አንዳንዶቹ ቆርጦ መጥተው በቃ ይሄ ለምሳሌ እንደነ ታዲዮስ ታንቶ ያሉት እኔ ብሔር አማራ ግን አማራ በዚህ መልኩ ነው መሆን ያለበት ብለው የሚሉ አሉ። ከሁለትም ተወልደው ነው ትክክል አይደለም ብመርጥም አማራን እመርጣለሁ። ከአማራ ጋር አማራ ተደራጅቶ አማራ የራሱ ግዛት ኖሮት የሚኖርባትን ኢትዮጵያ ፈልጋለሁ። እዛ ነው መብት የሚከበረው። ሁለትም ሶስትም ብሔር ቢኖረኝ ይሄ ነው ብለው በግልጽ ቆርጦ ይመጡ አሉ። እነሱ በጣም ጥሩ ነው። በቃ ለይተዋል እንጂ በሁለት ቢላ አይበሉም ማለት ነው። ከዛ ውጭ ግን ያለው አይ አያስፈልጋችሁም የሚለን የራሱን ጥቅም በእኛ ላይ ማምጣት ነው የሚፈልገው እና ይሄንን በደንብ እንዴት አድርገን ወደ ህዝባችን እንደምናደርሰው ባላቅም ይሄ ትክክለኛ መንገድ ይመስለኛል።
አይ አሁን የተናገርሽው ነገር ላይ በነገራችን ላይ ይሄንን ክፍለ ሀገር አይነት ነገር ፑሽ የሚያደርጉት አብዛኛው እኔ የኦነግን ሰፖርት እያደረጉ እንደሆነ ነው የሚገባኝ። ምክንያቱም ይሄንን እሱን ሀሳብ ኦነጎች በደንብ አድርገው ለረጅም ጊዜ ፕሮሞት ሲያደርጉት ነበር። አማራ ክልልን በጎንደር በጎጃም መክፈል አለብን የሚለውን ሰርተን ጨርሰናል ብሎ ጸጋዬ አራርሳ ነው እዛ ክለብ ሃውስ ላይ በደንብ ሲያደርግ የነበረው። ምንድን ነው ያለው? ኦሮሚያ አንድ መሆን አይችልም፣ ስለዚህ በዞን እንከፍለዋለን አለ። which is ቲፒኤልኤፍ ያደረገው ማለት ነው። ቲፒኤልኤፍ ምንድን ነው ያደረገው? ትግራይን በዞን ነው የከፋፈለው እንጂ አሁን የትግራይ ውስጥ ያሉ 5 ብሔሮች አሉ። ብሔሮቹ እውቅና የላቸውም። ሁሉም ትግሬ ተብሎ ግን ዞን 1 ዞን 2 ተብሎ ነው የሚታወቁት። ያንን ፕላን ኦሮሚያ ላይ ያደርጉታል። ስለዚህ ኦሮሚያ የወለጋን ኦሮሞ አምጥተሽ ከባሌ ጋር ልታኖሩ አትችይም። እርስ በርሳቸው መኖር አይችሉም። እነሱም ያውቁታል፣ እነሱም ሲናገሩት ነበር። ስለዚህ በዞን ያደርጉታል። ኦሮሚያ ይባላል፣ በዞን ይሆናል። ዞን 1 ወለጋ ከሆነ ዞን 2 ሸዋ ያለው ይሆናል። ከዛ እያለው 5 ነው 4 ዞን ላይ ይከፍሉታል። አማራ ክልል ስንመጣ ግን የምንከፍለው ጎንደር ጎጃም ብለን ነው አለ። ይሄ በደንብ ፕላናቸውን ያስረዳበት ነው። ራሱ ቁጭ ብሎ ወደ ስንት መቶ ሰው ባለበት ሲያስረዳ ነው። አማራን በዛ እንከፍለዋለን አለ። ከከፈልነው በኋላ ጎጃም ውስጥ ደግሞ ያሉትን ብሔሮች ለብቻ እንሰጣቸዋለን። which is ምን ያደርገዋል? አማራውን ለብቻው ያስቀረዋል ማለት ነው። ያ ማይኖሪቲ መሆን ሳይሆን አንድ ላይ አየሽ፣ ጎንደር ያለው አማራና ጎጃም ያለውን አማራ ኦልሬዲ ስፕሊት አድርገሽዋል። ስለዚህ 4-5 ቦታ ላይ አማራውን ራሱ 5-6 ቦታ ላይ ትከፋፊዋለሽ። ስለዚህ አንድነት አይኖረውም፣ ያኔ ፓወርም አይኖረውም ማለት ነው። ስለዚህ ጎንደር ጎጃም ብለው ይከፋፍሉና ከዛ በኋላ ደግሞ ጎንደር ደግሞ ለብቻው 1-5 ቦታ፣ ጎጃም እንደዛው፣ ሸዋም እንደዛው እያሉ ይከፋፍሉታል። ስለዚህ ያ ስቴት በሙሉ ዩዝለስ ይሆናል ማለት ነው። ዩዝለስ እና ላይክ we're going to be a slave ማለት ነው። ከዛ ለምሳሌ እንደነ ጉራጌ ያሉ ወይም ደግሞ አነስ ያሉ ብሔሮችን ኦሮሚያ ውስጥ ያሉትን በዞን ይሆንና እዛው አሲሚሌት ተደርጎ ኦሮሞ ተብለው ይቀራሉ ማለት ነው። ወደዱም ጠሉም ከዚህ በኋላ ራሳቸውን ማስተዳደርም ባህላቸውም ቋንቋቸውንም በቃ ዶሚኔት ተደርጎ ሌጋሊ አሲሚሌት ይደረጋሉ። ምንም ምርጫ የላቸውም። that's why ጉራጌ ክልል ይሄንን ጠይቆ ክልል የመሆን ራሱን የማሳደግ ቋንቋውን ባህሉን የመጠበቅ ነገር እስካሁን ድረስ ጠብቀው ጠይቀው ምን ብለው ህጉ ቢፈቅድላቸውም ኢቭን ያለው ህግ ግን ደግሞ ያለውን የነሱ የሚፈልጉትን ኦሮሚያ የሚፈልጉትን ስለሚያፈርሰው ያለው ብሔር በሙሉ በዛ መልኩ ከመጣ ስለሚያፈርስባቸው የጉራጌን እዛ ላይ አቁመውታል ማለት ነው። እና እነሱም ቢጠይቁ እንትን አይሉም። አማራ ከመጣ ከዚህ በፊት እንዳለው እነዚህ ብሔሮች በራሳቸው ቋንቋቸውን ባህላቸውን ማሳደግ ይችላሉ። ስለዚህ አማራ ፓወርፉል ሆኖ ከመጣና ሀገር የሚያስተዳድር ከሆነ እነዚህም ሰዎች መብት ስለሚያገኙ እሱ እንዳይሆን ነው መስራት ያለብን ብለው ነው የሚሰሩት ማለት ነው። ስለዚህ አማራ ክልልን በዛ መልኩ መበተን ይፈልጋሉ። ያንን ደግሞ አምጥቶ አሁን ለምሳሌ እኛ መሀል አማራንን እያሉ ይህንን የሚያራምዱት የነዛ ስራ አስፈጻሚዎች ናቸው፣ ባንዳዎቻችን ናቸው ማለት ነው። ባንዳ ናቸው። ባጭሩ አማራውን ስደተኛና ባሪያ ለማድረግ ለሆዳቸው ይሸጡ ማለት ናቸው። እና ምናልባት ብናጣራም አማራም ላይ ሆኑ ይችላሉ፣ የዚህም እንጠቀምበታለን ብለው የሚያስቡም ሊሆኑ ይችላሉ። እና በዛ መልኩ ነው የሚሄዱት። እኛ ደግሞ ይሄንን በተአምር ልንፈቅድም አይገባም፣ ወዴትም አይደርስም። ከዚህ በኋላ ማንም በራሱ ሞት ላይ ይሄንን ተቀብሎ የሚሄድ የለም። እንድጠይቅሽ ይሄንን ነገር ሲሉ ሰምተሻቸው ከሆነ ሲዳማ ክልል ሲጠይቅ አንድም ቀን ተቃውሞ አያውቁም። አክቹዋሊ ሰፖርት ያደርጋሉ። ጉራጌ ክልልም ሲጠይቅ አንድም ቀን ተቃውሞ አያውቁም፣ ሰፖርት ያደርጋሉ፣ ፕሮሞት ያደርጋሉ።
አይ ቲንክ ጨረሳችሁ ይመስለኛል። ኢትዮጵያ አለሽ? ኦር አዲስ አበባ የተቋረጠባችሁ ይመስለኛል። ኦኬ ኢትዮጵያ አለሽ? ሀሳብ ያላችሁ ወደ ላይ ውጡና ማይክ ውሰዱ ቤተሰብ። መንቢ ሰላም ሰላም ጥሩዬ ሰላም እህቴ። አንዴ ልቁ እሺ ያው የተወሰነ እንግዲህ እየሰማው ነበረ የቲክታክ ሰዎች ናቸው አይደለ? እና ኦኬ እኔም አሁን ስለ ብሔርተኝነት ዙሪያ ምናምን በተባለው ላይ ሀሳብ መስጠት ፈልጌ ነው። እሺ እሺ እና እኔም አሁን ይሄ ትግሉ ማለት ይሄ ሁሉ መስዋዕት እየተከፈለ ይሄ ሁሉ ህዝብ እያለቀ እንግዲህ ገና ደግሞ ቀጣይ ደግሞ ገና ብዙ እንትን ይጠይቃል፣ ብዙ መስዋዕትነት ይጠይቃል እና ከዚህ ሁሉ በኋላ የሚኖረንን እንትን ሳስብ በጣም ገና ያልገባን ብዙ ማለት ችላ ብለን እንደተለመደው ከዚህ በፊቱ የምናየው ብዙ ሰዎች እንዳለን ይሰማኛል እና አሁን እንደተባለው በነ እስክንድር መንገድም በዛ በኩል እንትን ካልን ዞረን ትግሉ ይሄኛው ጦርነቱ ከመጀመሩ በፊት ተሞክሮ ለረጅም ጊዜ ወዳልሰራው ወደ ነበረ ከመስዋዕትነት በኋላ ኦልሬዲ ወደ ነበረ ተሞክሮ ወዳልሰራ ነገር ነው ማለት ነው የምንሄደው። ያ ምንድነው? ለምሳሌ ማለት ማንንም ቢሆን ያው መቼስ በኃይል በጉልበት እንትን ብለን አንኖርም። እድሜ ልክ በኃይል በጉልበት ልግዛ አይባልም እና አሁን ዞሮ ሄደን ዲሞክራቲክ ምርጫ የሚባል ምንም የሚባል አሁን ባለው የማህበረሰብ አስተሳሰብ ደረጃ ማለት ነው ወደ እንደዛ ብንሄድ ተመልሶ ሁሉም ወደ የብሔሩ እንትኑ ጉያ ይገባል። ሁሉም ብሔር ተኮር የሆነ ነገር ያደርጋል። የኛ ህዝብ ደግሞ ልክ እንደ ልማዳችን እንደ ከዚህ በፊቱ እንዴ ሰው እኮ ነው ምናምን ኢትዮጵያዊ ነን ምናምን እያልን ማለት ነው ፓወሩም ከእጃችን እስከሚወጣ ድረስ በተበታተነ ሁኔታ ያን ነገር እንደገና አሳልፈን የመስጠት እድል አለ ማለት ነው። ያ ማለት ኦልሬዲ ከመስዋዕትነት በኋላ ወደ እንደገና አሁንም ወደ ባረመኔዎች እጅ ወደ መውደቅ እንገባለን ማለት ነው። ስለዚህ በደንብ ብሔርተኛነቱን የለየ ዞሮ ጉልበት ያለው እንትን ይከበራል፣ ጉልበት ያስከብራል ከእንትን ጋር ማለት ነው። የያዝነው ነገር እውነት ከሆነ እውነታችን ብቻውን አላዳነንም፣ እየጠፋን ለረጅም ጊዜ ስንጠፋ ኖረናል። ነገር ግን ጉልበታችንና የቆምንበት መርህ ደግሞ ሰዎች እንዲተማመኑብን ሌሎችም ብሔሮች ማለት ነው። እኔ ከአማራ ጋር መኖር የሚፈራ ስጋት የሚገባው እነሱ እኮ እንደዚህ አረመኔ ናቸው ብሎ የሚሰጋ እንዳለ የለም ብዬ ነው የማምነው ከምናየው ማለት ነው። እና ዋናው ነገር እኛ በአማራነት ጠንክረን ግን ደግሞ የምናደርገው ነገር ከዚህ በፊትም አባቶቻችን የጣሉት መሰረት ህዝቡ የኢትዮጵያ ህዝብ የሚያቀን
ፍትህ አዋቂ እንደሆነ ነው የአማራን ህዝብ። ስለዚህ ያ ስጋትም ስለሌለ ነገር ግን ስልጣኑ ደግሞ በሌሎች አረመኔዎች ገብቶ ደግሞ ነገሮች እንደገና ወደ ኋላ እንዳንመለስ አማራ በአማራነቱ በብሔርተኝነቱ መቆም አለበት። ይሄ ሌላ ዝም ብሎ ሰው ነው ምናምን የሚባል ነገር አይ ቲንክ በጣም አሳሳች ነው ብዬ ነው የማምነው። አይ ሆፕ ሀሳቤን በደንብ እየተረዳችሁኝ ይመስለኛል። ሆፕፉሊ አመሰግናለሁ። አሁን ያንቺ ስጋቻሽ ምንድነው እህቴ? የአማራ ብሔርተኛ እንደ አማራ ሆኖ ካልቆመ ነው ወይስ ይሄን ሁሉ ዋጋ ከፍለን ወደ ነበረበት ማንነታችን የምንመለስ ከሆነ አሁንም ነፃነት አይኖርንም ነው ይመስለኛል ያልሽው? ግን ያንቺ ስጋቻው አሁን የኔ ስጋት ምንድነው ብዙ ሰው ማለት ነው በእጃችን ያለን ነገር እንዴት በቀላሉ ሉዝ እንደምናረግ ማለት በአስተሳሰብ ደረጃ አስተሳሰባችን ተመልሶ ልክ ከዚህ በፊት እንደነበረው ሌላው ቀርቶ እኮ የይስሙላ ምርጫ ይሁን ምናምን የኢትዮጵያኒስቱ ካምፕ ኦልሬዲ እኮ ተሸንፏል ማለት የሚመርጠው የሚደግፈው ከአማራ ውጪ የሚደግፈው ስላልነበረ ማለት ነው። ኢቭን ይሄ ሚክስድ ሬስ ምናምን የሚባለው የሆነው ማህበረሰብ ራሱ የሆነ ጊዜ ላይ የራሱ የሆነ የሚመርጠውን ሳይድ ይዞ ከአማራ በሌላ ሳይድ ያለው ማለት ነው ማለት ማይኖሪቲን የመምረጥ ወደ ማይኖሪቲ ሳይድ የማዘንበል የሰው ተፈጥሮም ስላለ ሊሆን ይችላል። ብዙ ጊዜ ምርጫም ሆነ ምንም ተባለ ፌል እንዳረጋ አይተናል በተደጋጋሚ። ስለዚህ መልሶ አሁን የነስክንድር ምናምን አጀንዳ እሱ ስለመሰለኝ ነው ላይክ አማራን ልክ እንደ ማለት እንደ ማገዶ እንደ መስዋዕት እንትን ይባላል። ግን ዞሮ ዞሮ ፌል ወዳደረገውና ተሞክሮ ወዳልሰራው መልሶ ስልጣን ከእጃችን ወጥቶ እንደገና አማራ ወደሚሳደድበት ስርዓት የሚመልሰን ነው የነስክንድር መንገድ ብዬ ነው የማምነው። ምክንያቱም ዝም ብሎ አሁን እዚህ ጋር ለይስሙላ አማራንን አማራ እንትን መከበር አለበት ያለሽ ነገር ግን እዛ ጋር ደግሞ ሁሉም ነገር አቅፎና አይ ችግር የለው ምናምን ከተባለ አንደኛ አስተሳሰባችን ራሱ ተመሳሳይ የሆነ የአስተሳሰብ የስልጣኔ ልበል ብቻ በካልቸርም ይሁን በሃይማኖትም ይሁን ሁሉም ኢትዮጵያዊ አንድ አይነት እንትን አይደለም። አሁን አማራ ጨክኖ ህፃን ልጅ አይገለም። የፈለገው ነገር ቢሆን ህፃን ልጅ ጨክኖ የሚገል አማራ ነው ያላቅም። ግን በሆነ ሰበብ ፈልገው ያገኙትን ሁሉ ሰው መግደል የሚችሉ እንደዛ አይነት የጭካኔ ጥግ ያላቸው ግን ማህበረሰቦች ኢትዮጵያ ውስጥ እንዳሉ አይተናል፣ እያየን ነው። ስለዚህ የሆነ መያዣ ውል እንትን ምንድነው በቃ የሆነ ጋራንትድ የሚያደርገን በብሔርተኝነቱ የተንሰላሰለ እንትን ያስፈልገናል ነው የምለው። አመሰግናለሁ።
ይሰማችኋል ቤተሰብ እንደ አማራ? እሺ ተመልሰሻል። ያንቺ ነው ቀጥይና። እሺ ያ በነገራችን ላይ አማራ ከዚህ በኋላ ይሄ አንድነቱ ፈርሶ እንደገና ወደ ነበረበት ወይም ደግሞ ከዚህ በፊት ግፍና መከራው ሲፈጸምበት ከነበረው ወደኋላ ተመልሶ የሚወድቅ ከሆነ መቼውንም መነሻ የለውም። ምናልባትም ይሄ ትውልድ ይመለሳል የሚል ግምት አይኖረኝም እንደኔ። ግን ከዚህም በላይ አሁን ካለንበትም በላይ ማሰልጠን አርበኛ ዘመነ ካሴ እንደሚለው መታጠቅ ነው፣ መሰልጠን ነው፣ መግጠም ነው፣ ነፃነትን ማወጅ ነው። ከዛም በኋላ ስልጣንም በራሳችን ነፃነትም ካገኘን በኋላ ያው አማራ እንደ አማራ ይቆማል ማለት ነው። ነገር ግን አሁን ያን ለማግኘት ሁላችንም መደራጀት አለብን። ለዛ ነው አሁን ኢትዮጵያኖችን አይሚን ኢትዮጵያኒስቱን እስክንድር ነጋን እንዲሁም ሌሎችን ደግሞ ምክንያቱም እነሱ አማራ ኢትዮጵያን አልመሰረታትም የሚል ዱኩማን ሰው እንዳንከተልና እሱን ወደ ጎን ያደረግነው በዚህ ምክንያት ነው። ግን ከአንድ ብሔር ጋር ሰራ ወይ ደግሞ ከሌላው ብሔር ጋር ሰራ ማለት አማራ ከዚህ በኋላ ወደ ኋላ ተመልሶ ይፈጸምበት የነበረው ግፍ ተመልሶ ይመጣል ማለት አይደለም። ምክንያቱም አማራ እንደ አማራ ሆኖ ነው የሚታገለው። አማራን ነፃነቱን ያውጃል። ነፃነትን ማግኝቶ በሀገሩ ላይ መኖር አለበት። ግን
ሀገሩን ሲያስከብር ወይም በሀገሩ ላይ ሲኖር ደግሞ የአማራ ብቻ አይደለም። ምክንያቱም ከ80 ኦር ከ85 በላይ ብሔር ብሔረሰቦች ስላሉ ሀገራችን ኢትዮጵያ እንደ ኢትዮጵያነት መቀጠል የምትችለው ሁሉም ብሔር ብሔረሰብ ሲታገል ነው። ከዛ ውጭ ግን አማራ ብቻ ታግሎ ኢትዮጵያን የሚያኖርበት አንድ ምክንያት አይኖርም። ከሱም ከሌላውም በተለየ የሚኖርበት ወይ ደግሞ በርግጥ እስካሁን የተጨፈጨፈው ኢትዮጵያ እያለ ነው። አማራ እንደ አማራ አልተደራጀም፣ ተደራጅቶ የማያውቅም። አሁን ግን አማራ እንደ አማራ ተደራጅቷል፣ ተነስቷል። ከዚህ በኋላ ወደ ኋላ የሚልበት አጋጣሚ ያለ ብዬ አላስብም። ይሄን እይታ ነው። ግን ስጋቸው ጥሩ ነው፣ ምክንያቱም ማስተማር ስላለብን ማለት ነው። አሁንም እኮ አማራ ሆኖ የተኙ አሉ አይደል እንዴ? ካልደረሰብኝ ባይም ይሄ ነገር ቢፈጸምም ግን እኔ ጋር አልሆነም፣ እኔ ጋር አይደለም የሚል ብዙ ድኩማን አማራ አለ። እውነት ለመናገር እንግዲህ በእናቱ ሌላ በአባቱም ሌላ የሆኑትም አሉ። አንዳንድ አማራዎች ደግሞ ስናያቸው ለምሳሌ እንደ ሚኒሻ፣ ፖሊስ፣ አድማ በታኝና እንደዚህ መከላከያ ሆኖ የሚታገሉት እነሱ አሁን አማራ ነው እየጨፈጨፉ ያሉት። አማራ እንደ አማራ የአማራ ህዝብ ሲጠፋ ነገን የምጠፋለሁ ብሎ አለማሰብ ማለት ነው። ስለዚህ ይሄን ትውልድ ደግሞ ማስተማር አስፈላጊ ነው። አማራ እንደ አማራ ሲቆም ደግሞ ያም አማራ ራሱን ነፃ ያወጣል ማለት ነው እንጂ ወደ ኋላ ይመለሳል ከዚህ በኋላ የሚል ስጋቻ የለኝም እንደኔ። ያ ነገር እንዳይመጣ ግን የሁላችንም ጥረት ያስፈልጋል ብዬ አስባለሁ። ሐሳቡ ጥሩ ነው። የእህቴ መንቢ ተመለሰልሽ? ሁላችንም ፋን ነው። ሰላም ሄሎ ጥሩዬ እንደምን ዋላችሁ? አዲስ ግሩፕ ነው። ያ አይ ቲንክ ስለ አማራ የሚወራውን ጉዳይ ስቲል አይ ቲንክ አይ ሪሜምበር ላይክ ከአራት ዓመት በፊት እንደዚሁ ነበር። አንዳንድ እንደዚህ የምናወራቸው ነገሮች ነበሩ። ማለት አማራ መደራጀት አለበት። በእርግጥ እንግዲህ መደራጀት ያቃተንን ምክንያት ጠንቅቆ ማወቅ ነው ትልቁ ነገር። የአማራ ህዝብ በነገራችን ላይ የደረሰበት የህልውና አደጋ ግልጽ ነው። አሁን ይሆን አይደለም፣ የቆየ ነው። ነገር ግን ሁላችንም በአንድ መስመር ተደራጅተን የሆነ ኮመን የሆነ ዲኖሚኔተር ኖሮን ወደፊት ለመሄድ ሁሉ ጊዜ ብዙ አማራን የሚመስሉ አማራ ያልሆኑ ሌሎች ሰዎች በመካከላችን ስለሚገኙ ይበርዙናል። ምርር ብሎን መነሳት ስንችል በጭንቅላታችን ላይ ቀዝቃዛ ውሃ እንደማፍሰስ ማለት ነው እና ከሱ እንዴት ሊወጣ ይችላል የሚለው ነገር ነው። እና ቅድም አሁን አንድ የሰማሁት ነገር ምንድን ነው ኢትዮጵያ የምትለውን እኔ ብዙ ጊዜ ኢትዮጵያ የምለውን ጥላቻ ኑሮብኝ ሳይሆን የማወራው የምናገርበት ጉዳይ አይደለም። ኢትዮጵያ የሚለው ነገር ኢትዮጵያ ያለ አማራ ኤግዚስት ማድረግ አትችልም። ምን ማለት ነው? የተሰራ ቤት አክቹዋሊ ከአርክቴክቱ ውጪ ሪያላይዝ ሊሆን አይችልም። ከሀሳቡም አመጣጡም ያለው ከእሱ ስለሆነ አይ ቲንክ ሌሎች ብሔረሰቦች አማራን ሪስፖንሲቢሊቲ አልሰጡትም። ብዙ ጊዜ የምናጠፋበት ጉዳይ አለ። ተመችቷቸው እየኖሩ ነው ብዙዎቹ። እኛ ስንታረድ፣ ስንሰቀል፣ የእናቶቻችን የልጆቻችን ሆድ ሲቀደድ ወጥቶ የጮህልን ማንም የለም። አሁንም ቢሆን የአማራ ህዝብ በየቦታው እየተገደለ ነው ያለው እና የኢትዮጵያ ኢኩዌሽን ለአማራ ህዝብ በአሁኑ ሰዓት ምንም መሆን የለበትም። ቼስ መጫወት በምንፈልግበት ጊዜ ኦፍኮርስ የመጀመሪያው ነገር ግን
እኛም ምን አይነት ህዝቦች ነን? ኢትዮጵያ በምትባለው ሀገር ውስጥ ደግሞ ምን ድርሻ አለን? ወደ ታች አንዳንድ ጊዜ ወደ ታች ወርደን የምንመለከተው ነገር አለ እና ሁለቱን ወደን ደግሞ መኖር አንችልም። አንደኛ የህዝብ የብሔር ብሔረሰቦች የምትባል ኢትዮጵያ ውስጥ መኖር እንፈልጋለን። ግን the very nature of ያች ኢትዮጵያ የምትባለው በብሔር ብሔረሰቦች የተመሰረተች ኢትዮጵያ አማራ ጠል ነች። ኢትዮጵያ የምትባለው ሀገር የነበረችው ድሮ የሆነ ጀበና የመሰለ ከላይ ጭንቅላት ነበራት፣ እሱም ተቆርጦ ወጣል እና ታሪክን ስናነብ ምንድነው ያየነው? ምናልባት ይሄን ያልገባንም ሊሆን ይችላል ሲካሄድ ማለት ነው። ነገር ግን የመለስ ሌንጮና የኢሳያስ አክሲስ ኦፍ ኢንጀስቲስ ኢትዮጵያ የምትባለውን ሀገር it is dead and buried። መለስ ትቶልን የሄደው ኢትዮጵያን አይደለም፣ ስሟ አለ። አብይም ሲመጣ እኮ አካቴ ዘራፍ ብሎ ኢትዮጵያ ኢትዮጵያ ያለውና ሁሉ ሰው የተከተለው ለዚህ ነው። it's not actually from the name። ምንድነው ኮንቴንቱ የዛ ሀገር የሚለው ነገር ነው። what is actually the common aspiration of the people there? we don't have anything in common። እኔ ስለ አማራነት ማሰብ የጀመርኩት in November 2021 የቲዲኤፍ ቲፒኤልኤፍ ጦርነት የአብይ አህመድ ጦር ሰራዊት በቃ እግሬን ልቀቁኝ ነው ምንድነው ብሎ የሮጠ ሲሄድ ይመስላል። ግን they have a purpose። በዛን ሰዓት የአፋርና የአማራ ህዝብ በተለይ ደግሞ የአማራ ህዝብ ነው የቲዲኤፍን ሰቆቃ የተቀበለው ማለት ነው። በተለያዩ የትምህርት የሕክምና እንትኖች ተቋማት ላይ የደረሰውን ነገር እናቶች ላይ ወንዶች ላይ ልጆች ላይ የደረሰውን ነገር ያየ ሰው ወይም ደግሞ የሰዎቹን አይነት ያየ ሰው ደንብ ሊገባው ይችላል። and here we are። አሁን ከነዚያ ሰዎች ጋር ምን አይነት ነው አክቹአሊ ኮመን ፕላትፎርም ያለን ብለን የምንጠይቅ ከሆነ በእርግጥ ይሄንን ህዝብ ነው የሚወስነው ለወደፊት። ለኔ ግን ለምሳሌ አሁን as an individual እነዚያ ሰዎች የኔን ዩኒየን ዲዘርቭ አድርጉም ከሚል አንፃር ቆርጬ ተነስቻለሁ። የኦሮሞማን ዶክትሪን የተከተሉ የአማራን እናቶች ልጆች አንገታቸውን የቆረጡ ሆዳቸውን የቀደዱ ከነሱም ጋር ዩኒየን አለ ብዬ አላምንም። ይሄ ህዝብ ላይ የሚደረግ ጥላቻ አይደለም። ነገር ግን እስከ መቼ ነው ይሄን ነገር እያወራን የምንሄደው? እስከ መቼ ጊዜ ድረስ ነው? ኢትዮጵያ አለች ወይ? ኢትዮጵያ ለብዙ I don't know ኢትዮጵያ could be actually different, it's an idea። አማራ ግን አይደንቲቲያችን ነው እና ከሁሉም በፊት አማራ ላይ የሚለውን ነገር ኖሮን የምንታገል ካልሆነ የሆነ ኦፖርቹኒቲ በመጣ ቁጥር ልክ ነፋስ እንደሚያወዛውዘው እንትን ዛፍ ከግራ ወደ ቀኝ የምንል ከሆነ ሪሊ ኮዛችን ሲሪየስ አይደለም ማለት ነው። ያንን ለማድረግ ደግሞ ምን ማድረግ አለብን የሚለው ነገር ላይ ሪሊ እንትን ምንድነው ብዙ መስራት ያስፈልገናል። የተለያዩ ሰዎች የተለያየ ሰው ሁሉም ሰው አንድ አይነት እንትን የለውም፣ አንድ አይነት ተሰጥኦ የለውም። አንዳንዱ ኮሚኒቲ ፕሮሞሽን ላይ በጣም ጎበዝ ሊሆን ይችላል። አንዱ ምንድነው የሕክምና ዴቨሎፕመንት፣ ኤጁኬሽን፣ ዲፕሎማሲ፣ ሚሊተሪ፣ ፋይናንስ ዲፍረንት እንትን መክሊት ያለው ህዝብ ነን ሆነን ኦብቪየስሊ ሰዎች ይሄ የአማራ ብቻ ነገር ሳይሆን የሰዎች ባህሪ ነው። ሁሉም በተሰጠው
ወይም ደግሞ በሚችለው አቅም ባለው ሁኔታ አቅም የሚባል ነገር በጣም ኢምፖርታንት ነገር ነው። ምክንያቱም አማራ ለመስራት የሚፈልገው ፒስ ለማምጣት ወይም ጀስቲስ ለማምጣት አቅም እንዲኖረው ነው የሚፈልገው። ይሄ በማንም ሰው ላይ ጦርነት ማወጅ አይደለም። ነገር ግን እነዚህን ፒስ እና ጀስቲስ የሚለውን ነገር ለማምጣት ጦርነት you have to wage a war, you have to defend yourself። ይህንን ነው እያደረግን ያለነው እና ይሄንን ለምሳሌ አሁን ለህዝባችንን ለኢንተርናሽናል ኮሚኒቲም እንዴት አድርገን ነው አክቹዋሊ መናገር የምንችለው የሚለው ነገር ላይ ነው እና in 4 years even አሁን ለምሳሌ ስፔስ ላይ የሚታየው ነገር you know hundreds or more than 100 people, now it is dwindling into you know a couple of 10 የሆኑ ሰዎች ነው አሁን የምንሳተፍ ያለ ነው። ምንድነው ችግሩ ነው? I think ኮዛችን ላይ ብዙ መስራት ያለብን ይመስለኛል። ኮዛችን ችግር ኖሮበት አይደለም፣ ነገር ግን መስረጽ አለበት በሁሉም ሰው ላይ። አንደኛ ትልቅ ችግር ያየሁት እኔ ለምሳሌ አሁን በዚህ 4 አመት ካልቸር ነው። ካልቸር ማለት እያንዳንዱ ሰው ግማሹ አጭር ነው፣ ግማሹ ረጅም ነው፣ ግማሹ ወፍራም ነው፣ ግማሹ መልካም ነው፣ ግማሹ ጥሩ ተናጋሪ ነው፣ ግማሹ አይደለም። ኦልዶስ በዚያ ሁሉ የተለያየ አይነት አመለካከት አለ። የራሳችንን የምናይበት ነገር አለ። ያንን ሐሳብ የእያንዳንዱን ሰው ሐሳብ አክብሮ ነገር ግን አንድ ህዝብ የሚያደርገን የአማራነት የምንለው እስካለን ድረስ በዚያ ውስጥ ደግሞ ኮመን የሆነ ዲኖሚኔተር እንዲኖረን ፈልገን እስካልመጣንና እሱ ቦታ ላይ እስካልገባን ድረስ መምራትም ሆኖ መመራትም ካልጀመርን ወይም ደግሞ ካልተማርን ሁላችንም በየጊዜው ነኝ የማውቀው የምንል ከሆነ እርምጃችን ትንሽ እርምጃ ሊሆን ይችላል or it could be actually አንድ እርምጃ ወደፊት 3 እርምጃ ወደ ኋላ ሊሆን ይችላል። በአሁኑ ሰዓት በተለይ በውጭ ያለነው ወይም ደግሞ ፋኖ ጠመንጃ ይዞ ያልሆነ ፋኖ ካለ ወይም አማራ ካለ ህዝቡን አሁን እንደ ኢንሹራንስ ሆኖ መጠበቅ የሚችሉት እነሱ ናቸው። ምን ረዳናቸው የሚለውን ጥያቄ ማሰብ ያስፈልጋል። ምንድነው የረዳናቸው? ለምሳሌ አሁን የተለያዩ ልዩነት ይኖራል። እኛ ብዙ ጊዜ የምናደርገው ነገር እሳት ሲፈጠር ፊውል ማቀበል instead of actually doing something። ለምሳሌ አሁን I think ከአሁን በፊት ይመስለኛል በኮሆስት የሆነው ወንድም አንድ የሆነ ነገር ሲያስተባብር I remember participating። ምንድነው ኢምፖርታንቱ ነገር መርዳት የሚቻል ነገር ላይ እንተባበራለን። ያንን አቅም የሚባለውን ነገር መገንባት ስንችል ነው አንድነቱም ሐሳቡም ክሪስታላይዝ እያደረገ የሚመጣና ወደፊት ልንሄድበት የምንችለው እና I think ብዙ ጊዜ ዳይቨርትድ ወይም ደግሞ የምንሆንበት ነገር አለ። ሌሎች ብሔር ብሔረሰቦች ስለነሱ ከማውራታችን በፊት እነሱ ስለኛ ምን ያስባሉ ብሎ ማወቅ ያስፈልጋል። ምንም የሰጡን ሊጠቀሙበት ሽኮኮል እንድንላቸው ሊፈልጉ ይችል ይሆናል። እስካሁን ግን የጠየቁን ነገር የለም። እስካሁን ግን ስለኛ ያለቀሱት ነገር የለም። በሀገራችን እኮ ባህል ሰው ሲሞት ሌላውም ተሰብስቦ እኮ አዳማቂ ይሆናል አይደል? እኛ ግን እስካሁን ለቅሶ የደረሰን ማለት ነው ኔሞን እና ማሳስበን ነገር ላይ ማሰቡ ጥሩ አይመስለኝም ከሚል አንፃር ነው። I'm not saying actually dismiss it
የኔ ሐሳብ ለምሳሌ ፐርሰናሊ አምነስተኛ አክቹዋሊ ሪፕሬዘንት አማራ ወይም ፋኖ እንትን ላለው ማለት አይደለም። ለኔ አሁን እኔ ፕሮፋይል ላይ የምታዩትን አምደ ጽዮን ዘ ግሬት የኛ የአማራ ታሪክ በጽሁፍ በክሮኒክል በደንብ ኖት አክቹዋሊ አገር ውስጥ ብቻ ሳይሆን በውጭም ሀገር የሚታወቀው ከዚህ ንጉስ ጊዜ ጀምሮ ነው የተጻፈ አፈ ታሪክ አይደለም። የተጻፈ ታሪክ ያለን ሰዎች ያስተዳደር የተጻፈ ያለበት የነገስታት ውሎ አዳር የተመዘገበበት የት ቦታ አገር እንደቀና በዛን ሰዓት በነበረው ሲስተም ኢንፋክት ፌደራሊዝም በሚባል አንፃር ማለት ነው ፌደራሊዝም በሚባል አንፃር ሰዎች የራሳቸው ተወካይነት ይኖራቸዋል፣ ነገር ግን ይገብራሉ። ግን ዛት ኢዝ አክቹዋሊ ኦነርሺፕ በነገራችን ላይ በዛን ሰዓት በኪንግ አምደ ጽዮን ጊዜ የነበረው የመሬት ይዞታ እስከ ቅርብ ጊዜ የነበረ ሁኔታ ነው። አንዳንዶቹ ስቲል አሁን አፕላይ ያደርጋሉ እና መነሻ ያለን ህዝቦች እኮ ነን። የተጻፈ ታሪክ ያለን ኦፍ ኮርስ ጠላቶች አሉን። የኦሮሞማን ዶክትሪን የሚከተል ህዝብ ወይም ደግሞ ኢሊት አሊጀንስ ይኖረኛል ብሎ ማሰብ ሞኝነት ነው። ለምን ተመቁጠሩት ኒርሊ ሞር ዛን 600 years ማለት ነው። በነገራችን ላይ ጦርነት የነበረው ወይም ጦርነት ስክሪምሽ የነበረው በተለይ 500 600 years ደግሞ ይወጣለት አባ ባህሪ እኮ የጻፉት መጽሐፍ at the end of actually the 16th century የተጻፈ ነው 1594 to be specific። ያ ታሪክ ተጽፎልን አዋቂ የሚባሉት የሀገራችን ሰዎች መሰንፈነው እናውቃለን። አዋቂ የኛ ታሪከኞች የሚባሉት በጣም ብዙ የተመራመሩት ምንም የጻፉልን ነገር የለም ያንን የሚመስል። መሐመድ ሐሰን ግን ለንደን ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲስ ውስጥ የኦሮሞን አሁን የኦሮሞማ ዶክትሪን which is actually becoming on a steroid በነ አብይና ሽመልስ ጊዜ ያንን ሪቫይዝ አድርጎ ይጽፍ ነበር መጽሐፍ። እንደገና ደግሞ ከዛ በኋላ ተጽፏል። ያ የመጀመሪያ ከ1500 ጀምሮ የነበረውን ነበር። ከዛ በኋላ ደግሞ it was improved። የኦሮሞማ ሞጋሳ ያንን አሲሚሌት ዶሚኔት ኢሊሚኔት የሚለውን መርህ መሐመድ ሐሰን in 1983 he has done his PhD on that subject። in 2015 ደግሞ ምንድነው ያደረገው? they try to humanize actually ኦሮሞማ this ኦሮሞማ ሞጋሳ ያገኘውን የሚሰለጥጥ። በነገራችን ላይ አማራን ተስፋፊ ነው እየተባለ ሲባል ነበረ። በኢትዮጵያ ታሪክ ውስጥ ከሌግ ሩዶልፍ ወጥቶ ህዝብን ጄኖሳይድ የፈጸመ የሶማሌ ኤክስትራክት የነበረውን አዳል የሚባል ጄኖሳይድ የፈጸመ ህዝብ የነበረው የዚህ ተከታዮች ናቸው። ኦሮሞማ I'm not talking about የኦሮሞ ህዝብ በነገራችን ላይ ህዝብ ተከታይ ነው። ነገር ግን የኢሊቶቹ ፖለቲክስ is የኢሊቶች playing field። እነዚህ ይሄንን ዶክትሪን ይሄንን ፕሪንሲፕል ነው አክቹዋሊ ልንቃወመው የሚገባው። ይሄን እስካላደረግን ድረስ ይሄ የኦሮሞማ ዶክትሪን አሁን ሪትሪቭ አድርገው እንደገና በፕሮፌሰር ጃለታ የመጣው ጉዳይ ሞኝ ባንሆን ጥሩ ነው። ሞኝ ባንሆን ጥሩ ነው ማለት ሂስትሪን ተመልከቱ።
እንትን የሚተኛበት ጊዜ እንጂ የሚሞትበት ጊዜ አልተፈጠረም። አባቶቻችን በተለያየ አይነት ነገር ሞክረውታል። ኪንግ አምደጽዮን አንድ ፕሪንሲፕል ነበረው። ጠላቴ ሀብታም መሆን የለበትም ነው። that is his success. he controlled the trade routes. በአሁኑ ሰዓትኛ ላይ እየተደረገ ያለው ይሄንን ነው። ተመልከቱ፣ ትግራያኖች በጣም በልጽገዋል። ተሸንፈው ሊሆን ይችላል፣ እሱን ሌላ ጊዜ እናገርበታለን። ምክንያቱም አንደኛው አማራ ህዝብ ሌሎች ላይ ከማውራት ይልቅ ይሄ እዚህ ላይ ማለት የነበረበት የቲዲኤፍ እና ቲፒኤልኤፍን እንኳን እንዴት ተሸነፉ የሚለውን ነገር የዛን አናቶሚ ኦቶፕሲ እስካሁን አልመረመርንም። ግን they are potential enemies ናቸው። በነገራችን ላይ potential enemies, I'm not saying they are enemies alone, but potential enemies. አቅም ኖሯቸው ነው ወይ የተቀምጠው ቤታቸው የገቡት? ኦሮሞማ ዴፊኒትሊ አሁን በአሁኑ ጊዜ ፕራይመሪሊ የአማራን ህዝብ እየጨፈጨፈ ያለው የአማራን ህዝብ መብት እየጣሰ ያለው ያ ነው። ኦሮሞማ ደግሞ there's at stake ምክንያቱም ሁለቱ ትልቅ ህዝቦች ኦሮሞና አማራ ነው። we are at war ወንድሞችና እህቶች። ጦርነት ደግሞ ቶታል ኮሚትመንት ይጠይቃል። ቶታል ኮሚትመንት ይጠይቃል እና ያንን ቶታል ኮሚትመንት እንዴት ነው አክቹአሊ ልናካሄድ የምንችለው የሚለው ነገር ነው። እኔ በአንድ በኩል I was lucky በነገርኳችሁ ሰዓት I was working as a humanitarian organization ላይ እና ያየሁት ነገር አለ። I made up my mind. እና ኮሚትመንት የሚለው ነገር ላይ ብንሰራ ጥሩ ይመስለኛል። እና ደግሞ ትርፍ የሚያስገኘው ነገር ላይ ትርፍ የሚያስገኘው ማለት ምንድነው? የአማራን ትግል አንድ እርምጃ ወደፊት የሚያስኬደው ነገር ላይ ማተኮር፣ ሌሎች የሚሰጡንን በየዕለቱ የሚወጣ አጀንዳ ላይ ነፋስ እንደበዛበት ዛፍ ወደ በተለያየ አቅጣጫ የምንሄድ ከሆነ ያጠፉናል። ሲምፕል አዝ ዛት። መጥፋት ማለት በነገራችን ላይ ሆሎካስት ይኖራል ማለት አይደለም ነው። ኦሮሞማ in the past between the 14th, the end of the 14th and close to the 16th century 23 የሆኑ ህዝቦችን ኦሮሞ አድርጓል። ያ ማለት ግን በሰላም ተቀመጡ ምናምን ነገር ማለት አይደለም። አይደንቲቲውን ማጥፋትም ብቻ አይደለም። የተለያየ አይነት ነገር assimilate, dominate, eliminate, either of those. Your identity is gone ማለት ነው። ያ የማይገደን ከሆነ that's okay። ይሄ የሚገደን ከሆነ ግን በተለይ የቢዩቲ ኮንቴስት ፖለቲክስ መውጣት መቻል አለብን። ዘመነ እስክንድር ምናምን I don't know whether actually even እስክንድር has got to be in this, to be honest። ግን ወንድሞቻችን አሉ። ለምሳሌ አሁን ከማውቃቸው ፋኖች ለምሳሌ ጓዶች አሏቸው ሊሞቱላቸው የሚችሉ የቆረጡ የሚያከብሯቸው። ይሄ ማለት ሰዎች አይደሉም ማለት ነው። ጥፋት ሊሰሩ ይችላሉ ምናምን። እሱ ላይ እጃችንን ከምንቀስር ይልቅ ምንድነው አክቹአሊ ጥፋታቸውን ሊያረግ የሚችል ኮንትሪቢዩሽን ያደረግነው። I remember some time ago ልብሳቸውን እንኳን የሚያጥቡበት ሳሙና የላቸውም ነበር።
ፋኖችን ነው እያልኩ ያለሁት። ደዝምን አሁንም ኢትዘኒ ዲፍረንት ማለት አይደለም። ልዩነት የተፈጠረው አንደኛው ሁኔታ አንዱን ፋኖ በሆነ ገንዘብ መግዛትም ሊሆን ይችላል የእሱን አይነት አቅጣጫ። ኦኬ። ነገር ግን አማሮች ለምሳሌ በየቦታው ባለንበት ሁላችንም ፋኖች ብንሆን ነው ይሄ ማለት የውጭው ዲያስፖራ ምናምን ማለት አይደለም። አገር ውስጥ ያለው እናቴ አንድ ነገር ትነግረኛለች። ኤርትራኖችና ትግራኖች ደርግን በሚዋጉበት ጊዜ የውስጥ አርበኞች የሚባሉ ነበሩ። አዲስ አበባ እኮ በነገራችን ላይ nearly 6 million people ይኖራሉ። more than 63% አማራ ነው ይባላል። ሌላውም ሀገር አማራም ውስጥ ያለው ልክ እንደዛው ትልልቆቹ ከተሞች አሉት ማለት ነው። እርስ በርሳችን ከመዋጋት ይልቅ ይሄንን እንዴት ነው አድቫንስ ልናደርግ የምንችለው? ለኔ ብዙ ጊዜ አበሻ ያለበት አካባቢ ቦታ ስለማልኖር እንትኑ የለኝም፣ ግን ካልቸር ይመስለኛል። ካልቸር ዴሞክራቲክ የሆነ ካልቸር የአንዱን ሀሳብ ሌላውን የማክበር ዛዳዝሚን ትክክል አይደለም ነው የሚለው ነገር አይደለም። ምክንያቱም የሁላችንም ሀሳብ መጨረሻ ላይ ህዝቡ የሚወስንበት ይሆናል። ነገር ግን አሁን ህዝብ የሚለውን ነገር የአማራ የሚባለውን ህዝብ በህልውናው ኖሮ ማየት የምንፈልግ ከሆነ እርስ በርሳችን ተከባብረን ልዩነት እንኳን ቢኖረን የሚያዋጣን ወይም ደግሞ ወደፊት ሊያስኬደን የሚችለው ሀሳብ የትኛው ነው የሚለው ነገር ላይ ፎከስ አድርገን ተረዳድተን ፕሉራሊቲ የሆኑ አይዲያዎች እንኳን ቢኖሩንም ነገር ግን ሬድ ላይን የምንላቸው ወይም ደግሞ ኮመን ዲኖሚኔተር የምንላቸው ቦታ ላይ መድረስ እንችላለን። ለምሳሌ አሁን